ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ። ዛሬ ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት ሁሌም የምንጠቀማቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንደተለመደው እንዴት በቀላል መንገድ ትርጉማቸውን ማወቅና እንዴት በቀላል መንገድ መጻፍ ማንበብ እንደምንችል የምናይበትን ትምህርት ነው ይዤላችሁ የመጣው ማለት ነው። እስከ መጨረሻው ማየት ይኖርብናል ማለት ነው። እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቀጥታ በኦንላይን መማር የምትፈልጉ ቤተሰቦች ቪዲዮ ባለው ቁጥር ደውላችሁ በማንኛውም ሰዓት መማር ትችላላችሁ ማለት ነው። ኦኬ፣ ቀጥታ ወደ ትምህርቱ እንሂድ። እንግዲህ የመጀመሪያው ምን ይላል? ጂአይን እንደምናነባት ጂአይን እንደ ጊ፣ ጂአይን እንደ ጊ፣ ቪኤን በአንድ ላይ እንደ ቭ ስናነባው ጊቭ፣ ጊቭ። ኤምኤን በአንድ ላይ ሜ፣ ኤምኤን በአንድ ላይ ሜ፣ ኤንኤ፣ ሲኤችኤን በአንድ ላይ ቻ፣ ሲኤችኤን በአንድ ላይ ቻ፣ ኤንን እንደ ን፣ ኤስኤን እንደ ስ ስናነባው ቻንስ። ሙሉን ስናነባው ጊቭ ሜ ቻንስ፣ ጊቭ ሜ ኤ ቻንስ ማለት ምንድን ነው? እድል ስጠኝ ወይም እድል ስጭኝ ማለት ብንፈልግ ጊቭ ሚ ኤ ቻንስ እንላለን ማለት ነው። ኦኬ፣ ጊቭ ሚ እንደምናውቀው ምንድን ነው? ስጠኝ፣ ለእኔ ስጠኝ እያለ ነው። ቻንስ እንደምናውቀው ምንድን ነው? እድል ማለት ነው፣ እድል። ስለዚህ ጊቭ ሚ ኤ ቻንስ ስንል እድል ስጠኝ እያለ ነው ማለት ነው። ኦኬ፣ ቀጣይስ ምን ይላል? ኤችኢን አሁንም እንደ ሄ፣ ኤችኢን በአንድ ላይ ሂ፣ ኤችኢን በአንድ ላይ ሂ፣ ሲኤን በአንድ ላይ እንደ ኮ፣ ሲኤን በአንድ ላይ እንደ ኮ፣ ዳብል ኤልን በአንድ ድምፅ የምናነባቸው ከኢ ጋር ኤልኤን በአንድ ላይ ሊ ብለን እናነባለን ማለት ነው። ይቅርታ እዚህ ጋር እንዴት እናልኳችሁ? ሲኤን እንደ ኮ ነው የምናነባት፣ እንደ ኤ አይደለም የምናነባት። እዚህ ጋር እንደ ኮ፣ ሲኤን እንደ ኮ፣ ዳብል ኤልን እና ከኢ ጋር እንደምናነባዋለን እንደ ል፣ እንደ ል፣ ዲን እንደ ድ ስናነባው ኮልድ፣ ኮልድ። ኤምኤን በአንድ ላይ እንደ ሚ፣ ሚ ብለን እናነባዋለን። ሂ ኮልድ ሚ፣ ሂ ኮልድ ሚ ምን ማለት ነው? እሱ ደውሎልኝ ነበር ወይም ደወለልኝ ማለት ብንፈልግ ሂ ኮልድ ሚ እንላለን። ሂ ማለት እሱ ማለት ነው። ኮልድ ማለት ደግሞ ኮል መደወል ነው። ኮልድ ካል ግን ምንድን ነው? ኮልድ ካልን ምንድን ነው ማለት ነው? ያለፈ ነገር ነው። ስለዚህ ተደውሎልን ነበር ማለት ነው፣ ወይም ደውሎልናል ማለት ነው። መጀመሪያ ያለፈ ነው። ኮል ግን ቀጥታ አሁን ገና ተደውሎ ከሆነ ኮል እንላለን። ኮልድ ኦልሬዲ ተደውሎ ካለቀ ነው ኮልድ ምንል። ስለዚህ ሚ ማለት ደግሞ እኔ። ስለዚህ ሂ ኮልድ ሚ ካልን እሱ ደወለልኝ ወይም ደውሎልኝ ነበር እንደማለት እንጠቀማለን። ኦኬ፣ ይሄኛውስ ምን ይላል? አይ ኤስኤን እንደ ሳ፣ ኤስኤን እንደ ሳ፣ ዳብሊውን እንደ ው ስናነበው ሳው፣ ሳው። ኤችኤን እንደ ኸ፣ ኤችኤን እንደ ኸ፣ አርን እንደ ር ስናነበው ኸር። አይ ሳው ኸር፣ አይ ሳው ኸር። እሷን አይቻታለሁ፣ እሷን አይቻታለሁ ማለት ብንፈልግ አይ ሳው ኸር እንላለን ማለት ነው። እንግዲህ ሳው ማለት ሳው ምንድን ነው? ማየት፣ ማየት። አሁን ሲ ማየት ነው፣ ግን ሳው ደግሞ ላለፈ ኦልሬዲ አይቻታለሁ እያለን ነው። ስለዚህ ሲ ማየት ነው፣ ግን ሳው ካልን ደግሞ ኦልሬዲ አይተናታል ማለት ነው ልጅቷን። ስለዚህ አይቻታለሁ ለማለት ስንፈልግ ነው እንደዚህ የምንጠቀመው ማለት ነው። ኸር ማለት ደግሞ እሷን። ስለዚህ አይ ሳው ኸር ስንል እሷን አይቻታለሁ እያለን ነው ማለት ነው። ኦኬ፣ ይሄኛውስ ምን ይላል? አይ ኤምኢን እንደ ሚ፣ ኤምኢን እንደ ሚ፣ ቲን እንደ ት ስናነበው ሜት፣ ሜት። ኤች አይን በአንድ ላይ እንደ ሂ፣ ኤች አይን በአንድ ላይ እንደ ሂ፣ ኤምን እንደ ም ስናነበው ሂም፣ ሂም። አይ ሜት ሂም፣ አይ ሜት ሂም ምን ማለት ነው? እሱን አግኝቸዋለሁ፣ እሱን አግኝቸዋለሁ ማለት ብንፈልግ አይ ሚት ሂም ማለት እንችላለን ማለት ነው። እንግዲህ ሚት ማለት ግንኙነት፣ መገናኘት፣ ማግኘት እንደማለት ነው የምንጠቀመው። ሂም ማለት ደግሞ እሱ፣ እሱ። ስለዚህ አይ ሚት ሂም ካልን
እሱን አግኝቼዋለሁ እያለ ነው ማለት ነው። ኦኬ ይሄኛውስ ምን ይላል? አይ እዚህ ጋር ሲኤን እንደ ኬ ነው የምናነበው፣ እንደ ካ እናነበውም። ስለዚህ ሲኤን እንደ ኬ፣ ኤምኤን በአንድ ላይ እንደ ም ስናነበው ኬም ኬም። ኤልኤን እንደ ላ አይደለም እዚህ ጋር የምናነበው እንደ ሌ ነው። ምክንያቱም ሁለት አናባቢዎች ከሆኑ እንደ ሎንግ ስለሚነበብ ኤንኤ ብለን ማንበብ አለብን። ስለዚህ ሁለት አናባቢ ስለሆነ ኤንኤ ብለን ነው ማንበብ ያለብን እንጂ አ ብለን ማንበብ አንችልም ማለት ነው። ስለዚህ ኤልኤን እንደ ሌ፣ ቲኢን በአንድ ላይ እንደ ት ስናነበው ሌት ሌት። አይ ኬም ሌት አይ ኬም ሌት ምንድን ነው? ዘግይቼ መጣሁ ማለት ስንፈልግ አይ ኬም ሌት ማለት እንችላለን። ኬም ማለት እንግዲህ ምንድን ነው? ኦልሬዲ መምጣት ማለት ነው። መምጣት። ሌት ማለት ደግሞ መዘግየት ማለት ነው። መዘግየት። ስለዚህ አይ ኬም ሌት ካልን ዘግይቼ መጣሁ እያልን ነው ማለት ነው። ኦኬ ይሄኛውስ ምን ይላል? አይ እዚህ ጋር ኬ እና ኤን በአንድ ላይ ሲመጡ እንደማናነብ ነግሬያቸዋለሁ። የመጀመሪያውን ፊደል ኬን አናነበውም ሁሌም ማለት ነው። ኬና ኤን በዚህ መልኩ ከመጡ እንደዚህ ተከታትለው ከመጡ የመጀመሪያውን ኬን አናነባትም ብያቸዋለሁ። ስለዚህ አሁንም ኬን እዚህ ጋር ጃምፕ እናረጋታለን እናልፈዋለን ማለት ነው። ስለዚህ ኤንኤን በአንድ ላይ እንደኒ እናነባዋለን። ኤንኤን በአንድ ላይ እንደኒ፣ ዳብሊውን እንደው ስናነባው ኒው። አይቲን በአንድ ላይ ኢት ብለን ነው እናነበው። አይ ነው ኢት አይ ኒው ኢት ምን ማለት ነው? አውቄው ነበር። እንግዲህ ኒው ማለት ኦልሬዲ ናው ማለት ወይም ናውን ካልን አውቃለሁ ማወቅ ማለት ነው። ኒው ካልን ኦልሬዲ ያለፈ በፊት ነው የምናውቀው ማለት ነው። ስለዚህ አውቄው ነበር ለማለት ስንፈልግ አይ ነው ኢት አውቄው ነበር እያልን ነው ማለት ነው። ኦኬ ወደ ቀጣይ እንሂድ። አይን አይ ብለን አነበብን። ኤልኦን እንደ ሎ፣ ኤስን እንደ ስ፣ ቲን እንደ ት ስናነበው ሎስት። አይቲን ኢት ብለን እናነበዋለን ማለት ነው። ስለዚህ አይ ሎስት ኢት ምን ማለት ነው? አጣሁት። የሆነ የፈለግነውን ነገር ሳናገኝ ስንቀር አጣሁት እንላለን አይደል? እሱን ለመጠቀም አይ ሎስት ኢት እንላለን ማለት ነው። አጣሁት። ኦኬ ይህስ ምን ይላል? አይ ኤስኤን እንደ ሳ፣ ዳብሊውን እንደ ው ስናነበው ሳው። ኤች አይን በአንድ ላይ እንደ ሂ፣ ኤምን እንደ ም ስናነበው ሂም። አይ ሳው ሂም ምን ማለት ነው? አይቼዋለሁ ማለት ስንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። እንግዲህ ሳው ቅድም ነግሬያቸዋለሁ ማየት ማለት ነው። ኦልሬዲ አይተን ያየነውን ነገር ለመግለጽ ሳው እንላለን። ሲ ኦልሬዲ ማየት ነው። ከሲም ማለት ሲና ሳው ተመሳሳይ ናቸው። ይሄ ላለፈ ነገር ነው የምንጠቀመው እንጂ። ስለዚህ ሳው ካልን ኦልሬዲ ማየት ነው የሚገልጽልን። ሂም ማለት ደግሞ እሱ። ስለዚህ አይሰው ሂም ስንል አይቼዋለሁ ማለት ስንፈልግ ነው። ኦኬ ይህኛውስ ምን ይላል? አይ እዚህ ጋር ኤን አ ብለን አይደለም የምናነባት ኤ ብለን ነው የምናነባት። ቲኤን በአንድ ላይ እንደ ት ስናነበው አይ ኤት። አርአይን እንደ ራይ ሲኢን በአንድ ላይ እንደ ስ አርአይን ራይ የሚል ድምፅ አለው ማለት ነው። ሲኢን በአንድ ላይ እንደ ስ ስናነባው ራይስ። አይ ኤት ራይስ ምን ማለት ነው? ሩዝ በላሁ ማለት ብንፈልግ አይ ኤት ራይስ እንላለን ማለት ነው። እንግዲህ ኤት ያልን እንደምንድን ነው? ኦልሬዲ በልተን ስለጨረስን በልተን ከሆነ ነው እንጂ ምንበላ ከሆነ ግን ኤት ነው ማለት ያለብን። ኤት ይሄ ላለፈ ፓስት ነው ማለት ነው። ኤት ማለት ላለፈ ኦልሬዲ በልተን ስለጨረስን ምን ማለት አለብን? ኤት ማለት አለብን ማለት ነው። ስለዚህ አይ ኤት ራይስ ማለት እንችላለን። ይቅርታ አይ ኤት ራይስ ስንል ሩዝ በላሁ እያለ ነው ማለት ነው። ኦኬ ወደ ቀጣይ እንሂድ። አሁንም እዚህ ጋር አይን አይ ብለን አነበብን። ኤምኢን እንደ ሚ፣ ቲን እንደ ት ስናነበው ሚት። ኤችኢን እንደ ኸ፣ አርን እንደ ር ስናነበው ኸር። አይ ሜት ኸር ምን ማለት ነው? አግኝቻታለሁ ማለት ስንፈልግ ምንድን ነው? አይ ሚት ኸር እንላለን ማለት ነው። ሜት ማለት እንግዲህ ምንድን ነው?
ሚት ማለት ማግኘት መገናኘት ቅድም ነግሬያችኋለሁ። ኸር ማለት ደግሞ እሷ ወይም የእሷ እንደማለት ነው። ስለዚህ እሷን አግኝቻት ነበር ወይም አግኝቻታለሁ ማለት ስንፈልግ አይ ሚት ኸር አግኝቻታለሁ። እዚህ ጋር አግኝቻታለሁ ወይም አስተካክሉት ማለት ነው። ታን ጨምሩባት ከይቅርታ ጋር። ኦኬ ይሄኛውስ ምን ይላል? ኤልኢን እንደ ሌ ቲን እንደ ት ስናነበው ሌት። እዚህ ጋር እቺ ኮማ ምልክት እና ኤስ ያሉበት ምን ለማለት ነው? አስ ብለን ነው ምናነባት። እቺ ጋር አለች ማለት ነው አስ። ስለዚህ በአንድ ላይ ስናነባት ሌታስ። ጂኦን እንደ ጎ ነው የምናነባው። ሌታስ ጎ ምን ማለት ነው? እንሂድ ማለት ስንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። እንግዲህ ሌት ማለት እንደዚህ ላድርግ እንደዚህ ለማድረግ ፈልጌያለሁ ምናምን ብለን ስንጠቀም ሌታስ ብለን የፈለግነውን ነገር መጠቀም እንችላለን። ሌታስ ጎ፣ ሌታስ ኢት፣ እንብላ፣ እንሂድ፣ እንስራ ማለት እንችላለን ማለት ነው። ሌትን እየተጠቀምን ማለት ነው። ስለዚህ ሌታስ ጎ እንሂድ ማለት ነው። ይሄኛውስ የመጨረሻው ምን ይላል? ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ስናነባው ዶንት። ኤፍአይን እንደ ፋይ ያነበብን። እዚህ ጋር ጅና ኤች በአንድ ላይ ሲመጡ እጅግ ሳይለንት ትሆናለች ብያቸዋለሁ። ሳይለንት ነው የሚሆኑ እነዚህ ጅና ኤች ማለት ነው ሁሌም በአንድ ላይ ሲመጡ። ስለዚህ ቴን እናነባለን አልፈን ቴን እናነባለን። ኤፍአይን እንደ ፋይ ያነበብን ቲን እንደ ት ስናነባው ፋይት። ዶንት ፋይት ምንድን ነው? አትጣላ ወይም አትጣይ ማለት ብንፈልግ ዶንት ፋይት እንላለን ማለት ነው። ኦኬ እንደዚህ እያደረግን በቀላሉ የእንግሊዝኛ ንግግራችን በቀላል መንገድ ማዳበር እንችላለን ማለት ነው። በቀላሉ መጻፍ፣ ማንበብ፣ ትርጉማቸውን ማወቅ እንችላለን። ከእናንተ የሚጠበቀው ምንድነው? ቪዲዮውን ሳትሰለቹ እስከ መጨረሻው ማየት መከታተል፣ እንዲሁም ሁሌ የምንለቃቸው ቪዲዮዎች እንዲደርሳችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ በድጋሚ ቤተሰብ ይሁኑ እላለሁ። ቀጥታ እዚህ ጋር እናብቃና በቃ በሌላ ክላስ እስከምንገናኝ ሰላም ሁኑ። መልካም ጊዜ ተመኙላችሁ።